ይሄንን ሁላ ግፍ ፈጽመሽ እንዴ? እንዴ ብትደፍሪ ነው ከሌላ ሰው ጭራሽ የምታረግሽው? ማን አባቱን መብትሽን የሚከለክልሽ? ጭራሽ አመጣሽ በወለድሻለች። እስኪ ንገሪኝማ ማን እድሉን ሰጥቶኝ? አረ በስመ አብ በይ አንቺ ልጅ እባክሽን ኃጢአት ውስጥ አታስገቢኝ። እኔ እኮ እናቷ ነኝ። ልጄን የማቀፍ መብት አለኝ። አልገባኝም። ሰራተኛ እኮ ናት። ደግሞ ለዚህም ልጠይቂኝ ነው? ኡፍ በእናትሽ አንቺ ሴትዮ ከክፍሌ ውጭልኝ። ምኞት ሲጥ ሳላረግሽ እውነቱን ንገሪኝ። ምንም ነገር አላልሻትም? እርግጠኛ ነሽ? ምንድን ነው ያልሽው? ማዬ እርጉዝ ናት? አይ ፈጣሪ። ከማን ያረገዘችው? መኝታ ክፍል ምን እየሰራሽ ነው? እኔ እዚህ እንትን እኮ ደሜን አታፊው። ምን አባሽ እየሰራሽ ነው? መኝታ ቤቱን እያጸዳሁት እኮ። እውነት በዚህ ሰዓት ነው ክፍል የሚጸዳው? ተናገሪያ፣ ምን ይዘጋሻል? ማለቴ ቀን እኮ ስራ በዝቶ አንቺ እስክትመጪ ድረስ እኮ ብዬ እኮ ነው። ትሰሚኛለሽ? የሆነ የደበቅሽ ነገር እንዳለ ይሰማኛል። እውነቱን ንገሪኝ፣ አለበለዚያ ግን እመኚኝ ከኔ ማንም ሰው ያስጥልሽም። እትዬ እኔ ካንቺ ምንም ነገር አልደበቅኩም። እውነቴን ነው እትዬ፣ ምንም አልደበቅኩሽም። ትሰሚኛለሽ? ህይወትሽን የምትፈልጊያት ከሆነ በማያገባሽ ነገር ውስጥ ጥልቅ ባትይ ጥሩ ነው። አሁን ከዚህ ክፍል ቀጥ ብለሽ ውጪ። ሰማሽኝ አይደል? ሂጂ ሂጂ። ምንድን ነው የሆንሽው? ምኞት ምንድን ነው የሆንሽው? ምንድን ነው የተፈጠረው? ኧረ እያስጨነቅሽኝ ነው ምኞት፣ በእናትሽ ምንድን ነው የሆንሽው? እሺ እዚህስ ምን እንደምትሰሪው ነው? እሷንም ክፍል ታጸጅላት ነው የመጣሽው? አንቺ ደግሞ እዚህ ምን ቀረሽ? ምኞትን ፈልጊ። ምኞትን? ለምን? አልገባኝም። ሰራተኛዬ እኮ ናት። ደግሞ ለዚህም ልጠይቂኝ ነው? ታዲያ እዛ ሆነሽ እኮ መጣራት ትቺ ነበረ። ዛሬ ምን ደግሞ እንደዚህ ነገር ጀመርሽ? ዛሬ ጀመርኳ። ምኞት ነይ እፈልግሻለሁ። አትመጣም። እዚሁ ነው የምትሆነው። አልገባኝም። ቆይ አንቺ ሴትዮ ችግርሽ ከኔ ጋር ነው? አዎ ችግሬ ከአንቺ ጋር ነው። ሌላ ከማን ጋር ሊኖርብኝ ይችላል እዚህ ቤት ውስጥ? ምኞት የትም አትሄጂም። አንቺ ደግሞ ክፍሌን ለቀሽ ውጪ። ምኞት ነይ ውጪ። ምኞት ነግሬሻለሁ እንዳትወጪ። ቆይ እሷን ነው የምትሰሚው እኔን? ምኞት አሁን እፈልግሻለሁ። ክፍሌን አጽድተሽልኝ ነው የምትወጪው። መቼም የሚያዋጣሽን አንቺ ታውቂያለሽ መሰለኝ አይደል? ኡፍ በእናትሽ አንቺ ሴትዮ ከክፍሌ ውጪልኝ። በጣም ጥሩ ምኞት። ራስሽን በጣም ታታሪ ሰራተኛ አለሽ ባታስቢ መልካም ነው። ደግሞ በማታ ቤት አይጸዳም፣ ሊጎዳሽ ይችላል። እቺ እብድ ምን አይነት እብድ ሰው ናት? ምኞት ምንድነው እንደዚህ ያስፈራሽ ነገር? ምንድነው የፈራሹ? ለምንድነው ማልነግሪኝ? እኔ መች ፈራው? ኧረ እኔ አልፈራውም። ቅድም እኮ የሆነ ነገር ልነግሪኝ ነበር የመጣሽው። ምንድነው የምነግርሽ? ምን? ኧረ እኔ ምንም አልነግርሽም። ምንም ልነግርሽ አልነበረም። ምኞት እርግጠኛ ነሽ? ሁኔታሽ ግን ምንም እንደዛ አይመስልም። መናገር የምትፈልጊው ነገር አለ? አይ ዝም ብዬ ነው በቃ። እኔ ልሂድ።
ምንድነው ልትነግረኝ የፈለገችው? ወይ ጉድ! በፍጥነት የወሰድሽውን ወረቀት መልሽ። ምን ወረቀት? ምኞት ከክፍሌ የወሰድሽውን የምንመራ ወረቀት አምጪ። ኧረ እኔ ምንም የምንመራ ወረቀት አልወሰድኩም። አታሳብጂኝ። ምን ወረቀት? ሌላ ጣጣ ውስጥ እንዳንገባባ ወረቀቱን አምጪ። አምጪው። አምጪ። ለዛች ኬስ ያልሻት ነገር አለ? ምንም ማለት ምኞት ሲጥ ሳላረግሽ እውነቱን ንገሪኝ። ምንም ነገር አላልሻትም? እርግጠኛ ነሽ? ኧረ እኔ ምንም አላልኳትም። በጣም ጥሩ። አንቺ አይጥ ለዛሬ አልፌሻለሁ። ከዚህ በኋላ ግን እማያገባሽ ነገር ውስጥ ድጋሚ ባገኝሽ አይማረኝ ብምርሽ። ገባሽ ወይ? አዎ ገባኝ። ምን አይነት ማረባ ሰው ነኝ? ይህንን እንኳን ማድረግ ያቅተኛል። አትረቢም። ወይ ምኞት! ምኞቴ! ምኞት! አቤት ቴቴ። ጎሽ የኔ ልጅ፣ እስቲ በሩን ክፈች። እዚህ ምን ትሰሪያለሽ? ልጄን ፈልጌ ነው የመጣሁት። እንደዚህ አይሆንም። ስንቴ ነው የምነግርሽ? ለምንድን ነው የማይሆነው? እስቲ ንገሪኝ። ልጅ እያለኝ ልጅ እንደሌለ ሰው ለምንድን ነው የምንገበገባው? ልክ ነሽ እኮ፣ ግን በቃ እባክሽን ጊዜ ስጫችሁ ለቴቴ። ቆይ ለእኔስ ማን ነው የሚያስብልኝ? ንገሪኝ እስቲ፣ ማን ነው የሚያስብልኝ? እስቲ በቃ ዞር በይ፣ እስቲ ልግባበት፣ አሳልፊኝ። ቆይ በእናትሽን እንደዚህ አታድርጊ፣ በኋላ ሊቆጭሽ ይችላል። ምን ትላለች እቺ? ለምንድን ነው የሚቆጨኝ? እያንገበገበ የሚቆጨኝ ልጄ ማቀፍ ያለመቻሌ ነው። ምኞት! ምኞት! አቤት ቴቴ። እንዴ ማን ነው የመጣው? ምን ነው በዛው ቀረሽ? የተሳሳተ ነው መሰለኝ። እባክሽን ስመኝ፣ አሁን ሂጂና በቃ እኔና አንቺ እንነጋገርበታለን። እንዴት ያለሽ ደፋር ነሽ? እኔ እዚህ ቆሜ የተሳሳተ ሰው ትያለሽ እንዴ? አንቺም ቢሆን ለልጅሽ አስቢላት። በዚህ ሰዓት ሳትዘጋጅ ብትነግሪያት እሷም ቢሆን ትጎዳብሻለች። እሺ እቴቴ ላዋራት፣ መንገዱን ልክፈችልኝ። ምን ታፈጭብኛለሽ? ልጄን የምጎዳ እናት ነው እንዴ መመስልሽ? እንደሱ ማለት እኮ አይደለም። ኧረ እባክሽን አሳልፊኝ እስቲ ልግባበት። ምንድን ነው እንደዚህ? ለምን መጣሽ? ለምን አትተይንም? አንቺ ሴትዮ ተረጋጊና አውሪኝ። መፍትሄ እንድንፈጥር ነው እኮ የመጣሁት። እንዴ ምንድን ነው የምረጋጋው? የምን መፍትሄ ነው? እኔ ነግሬሻለሁ። አንቺ ሴትዮ አሁን ድምፅሽን አጥፊና ከዚህ ቤት ውጭ ቶሎ በይ። አልወጣም። ለምንድን ነው የማያወሩኝ? እንዴ ምንድን ነው ማውራሽ? ንገሪኝ እስኪ ምንድን ነው ማውራሽ? እንዴ አንቺ እዚህ ቤት ለምንድን ነው ተመልሰሽ የመጣሽው? ለምን መጣሽ? ንገሪኝ እስኪ። ልጄን ፈልጌ ዙፋኔን ፈልጌ ነው የመጣሁት። ምን አልሽ? ዙፋንን ፈልጌ? ዙፋን እኮ የኔ ልጅ ናት። እኔ ለፍቻ ያሳደግኳት ልጄ ናት። ጥሩ
ለዙፋን እውነቱን ንገሪያትና ማን እናቷ እንደሆነች ትነግረናለች። እባክሽ ስመኝ፣ ተይ እባክሽ ልለምንሽ። እንደዚህ ተረጋግቼ የምኖረውን ኑሬና አሁን ድንገት መጥተሽ አትበጥብጨኝ እባክሽ። ቆይ እኔስ ምን ልሁን? እኔም እኮ ደስተኛ መሆን ይገባኛል። እባክሽ ምን እያደረግሽ ነው? እባክሽ ልለምንሽ እባክሽ እንዲህ አታርጊ እባክሽ ልለምንሽ። ኧረ እባክሽን ምን እያደረግሽ ነው? እባክሽን እንደዚህ አታርጊ እባክሽ። ልጄ ዙፋኔ ትጎዳብኛለች። እባክሽ ልለምንሽ። እኔ እኮ እናቷ ነኝ። ልጄን የማቀፍ መብት አለኝ። አውቃለሁ እኮ እባክሽ። ግን በዚህ ሰዓት ለዙፋን መናገር እሷን መጉዳት ነው እባክሽ። ግን እኮ ይሄ የራስሽ ያንቺ ጥፋት ነው። የኔ ጥፋት የሚሆነው እንዴት ነው? ልጄ እናቷን እንዳታቅ ከኔ ሸሽገሽ አሳደግሻት። እናቷ እንደሆንሽ ነገርሻት። ታዲያ ከዚህ በላይ ምን ጥፋት አለ? ታዲያ እኮ ይሄንን እኮ ያደረኩት እኔ ለዙፋን ስል እኮ ነው። እስቲ እንዴት ለዙፋን ስትይ እንዴት እናቷን መደበቅ ነው? እና ታዲያ እናትሽ ወንጀለኛ ናት ብዬ ለዙፋን መናገር ነበረብኝ? እኔ ወንጀለኛ አይደለሁም። ይሄን ደግሞ ለምን እንዳደረግኩት ታውቂያለሽ? ንገሪኝ እስቲ። ለምንድነው እንደዚህ የምትናገሪ? ለምን ትናገሪኛለሽ? እኔ እኮ ልጅነቴና እድሌ ነው ለዚህ ያበቃኝ። አሁን ለምንድነው እንደዚህ ብለሽ ወንጀለኛ ናት ብለሽ የምትናገሪኝ? ይቅር በይኝ እባክሽን። እኔ እኮ እንደሱ ለመናገር ፈልጌ አይደለም ነው እንጂ ልጄን ከወሰድሽ በኋላ ከኔ ሸሽገሽ አሳደግሻት። ልጄን እናቷን እንዳታውቅ አደረግሽ። ይሄ ሁሉ ደግሞ ያንቺ የራስሽ ጥፋት ነው። እኔ እኮ ይኸውልሽ ዙፋኔ አይምሮዋ ብቻ እንዳይረብሽብኝ እኮ ነው የፈለግኩት። ንገሪኛ፣ ለምን ንገሪኝ። ደህና ናችሁ? ደህና ነኝ ዙፋኔ። አንቺ ባለፈው የመጣሽዋ ነሻ? አዎ መጥቼ ነበር የኔ ልጅ። እና እማዬ ለማንኛውም ወንድሜን አይቼው ልምጣ፣ እመለሳለሁ። እሺ የኔ ልጅ ደህና ዋሉ። በሰላም ተመለሽ። አየሻት አይደል ልጄ? እንደ ባዳ እኮ ነው የምታይ። እባክሽ ትንሽ ጊዜ ስጪኝ፣ ነገሮቼን ላስተካክል። የምሰጥሽ ጊዜ አጭር ነው። ልጄን እንደወሰድሻት ትመልሽልኛለሽ፣ አለበለዚያ ሁሉንም ነገር ነው አፍረጥርጬ የምነግራት። እንደው የት ልሂድ? እንደው ወይኔ በቃ እንደዚህ አትሁኝ። ራስሽን ትጎጃለሽ እኮ። ምን ላድርግ የኔ ልጅ? ምን ውስጥ ልግባ? እንዲህ መሆን እኮ ራስሽን ነው የሚጎዳሽ። ወዴት ልድረስ? እባክሽ እንደዚህ አትሁኝ። ስለነገጥሽኝ እኮ ስከተልሽ ነበር ከታች ጀምሮ፣ ግን አደከምሽ። አሁን እኮ እናንተ ቤት ነበርኩኝ። አውቃለሁ ትንሽ ስራ ይዤ ነበር። በግልጥ አንቺን በጊዜ ወጣሽብኝ። ምን ላድርግ? በገዛ ልጄ መብቴን ስከለከል። ማን አባቱን መብትሽን የሚከለክልሽ? ጭራሽ አመጣሽ በወለድሻለች። እስኪ ንገሪኝማ። አይ ብርቱካን፣ ሁሉም ሰው እንዳንቺ ቢያስብ ጥሩ ነበር። የሚገርም ነው። ቆይ ዛሬም ለልጅሽ እንደ እውነቱን አልነገርሻትም? ማን እድሉን ሰጥቶኝ? ችግሩ ያለው ታዲያ አንቺ ጋር ነው እንዴ? በገዛ ልጅሽ እንዴት መብት እንዲሰጡሽ ትጠብቂያለሽ? እኔማ ልጄን እጎዳታለሁ ብዬ እኮ ነው። እንዴ ልጅሽ ካንቺ ጋር ባለማደጓ ትጎዳ እንጂ እውነቱን ማብታክ ደስተኛ ነው የምትሆነው። ምን በእርግጥ አማቼ ናቸው፣ ግን ቢሆንም ዙፋኔ ደግሞ በጣም ምስኪን ስለሆነች ታሳዝነኛለች። እባክሽ ንገሪኝ፣ ልቤን እኮ አስጨነቅሻት። ምን መሰለሽ፣ ያው እንግዲህ በዚህ እድሜዋ ለራሷ መሆን ሲጠበቅባት ለወንድሟ ገረድ መሆን ያሳዝነኛል። በእርግጥ እኮ ባሌ ነው፣ እሱን በማገዟ በጣም ደስተኛ ነኝ፣ ግን ቢሆንም አለ አይደል ታሳዝነኛለች። ወይኔ እኔ እናቷ ገረድ ነው ልላት። ይቅርታ፣ እኔ ያው እንግዲህ ትንሽ ስለምቸኩል ልሂድ።
ያው እንግዲህ በጣም ብዙ አትዘኝ። መቼስ ምን ማድረግ ይቻላል? እግዚአብሔር አመጣው። ምንም ማድረግ አንችልም። አይዞሽ። ወይኔ ልጅ እኔ እናቷ እያለሁ የማንም መጫወቻ ትሆን? እባክዎትን እቴቴ እንደዚህ አይሆኑ። በቃ ራስዎትን እኮ ነው የሚጎዱት። ምን ላድርግ ልጄ፣ ቢጨቀኝ እኮ ነው። ቢሆንም ያሞታል። እንደዚህ መጨነቅ የለቦትም። አሁን ከዚህ በኋላ ማርፋም አትቀመጥልኝም። አይድል ወይ? ቆይ ግን ለምን ለዙፋን አይነግሯትም? ምን ሆነ የኔ ልጅ? ሁሉንም ነገር እኮ አውቃለሁ ስለ ዙፋንና ስለ ስሜኝ። ወይ ታውቂያለሽ እንዴ? እንደው የኔ ልጅ እባክሽን ለዙፋን አንዲት ነገር ትንፍሽ እንዳትይላት። አይጨነቁ። እኔ ለዙፋን ምንም ነገር አልናገርም፣ ግን በዚህ ሁኔታ መቆየት የሚችሉ አይመስለኝም። ታዲያ ለምን ራስዎት ለዙፋን አይነግሯትም? ወይ አረ እኔ ምን አፋለኝ ብዬ ነው እንዴ? አረ ልጄ ዙፋን ትጎዳብኛለች። አይ ጉዴ። እሱማ እኮ ልክ ኖት፣ ግን ቆይ ከእርሶ ብትሰማ ይሻላል። ወይ እንዴት አድርጌ እኔ ልጅ? እሺ እነግራታለሁ፣ ግን ጊዜ ያስፈልገኛል የኔ ልጅ። እስከ መቼ ቴቴ? ስመኝ እንዳትቀድሙት። ወይ ለካ እሱም አለ። አቤት! አይ ጉዴ! አይ ድሌ! እንዴት ነው የምሆነው? ወይ እባክህ ፈጣሪ ድረስልኝ እባክህ። ኮዲም እየገፋ ነው። ወይኔ አምላክ ይሻው ይሄ ነገር እንዴት ነው የምወጣው? ወይኔ ሱራፌላውን በዛት ጓባ መሆን ነበረብህ፣ ግን አንተ የት ነው ያለኸው? ወይኔ ፈጣሪ። አይዞህ የኔ ልጅ፣ እናትየውን መውጫ ቀዳዳ አታጣም። ሻውን መንገሩን ነግራችኋለሁ፣ ግን ያቺ ማትረባ ናት ከመሀል ያለችው። ያቺ አሮጊት እንኳን ታምነኛለች፣ ግን እንዴት ብዬ ነው የምነግራቸው? ወይኔ አምላኬ። አይ ዙፋን የኔ እናት ስታሳዝን። እሷ ወንድሟን ለማዳን እታች ላይ ትላለች። ምን ያህል ዱብዳ እየመጣባት እንደሆነ እንኳን አላወቀችም። የኔ እናት እቴቴ ራሱ ሲያሳዝኑ። ምን አለች ሴትዮ ባትመጣ። ግን ደግሞ እሷስ ምን ታደርግ? እናት ነች። እሺ እኔ ምን ላደርግላችሁ ነው የምችለው? እኔ እንኳን የማረባ ሰው ነኝ። ቆይ ሁሉንም ነገር ለዚህ ቤተሰብ ተናግሬ ይህን ቤተሰብ ከዚህ ክፉ ማዳን አለብኝ። አዎ ማዳን አለብኝ። እስኪ ሙች በይ። አይ ፈጣሪ ምን ይሳናል? አሁን አንተ እንደዛ ሳለቅስ ሳማርረው ውዬ እንደዚህ አይነት የምስራች ይልክልኛል ወይ? ምኞቴ የልጅ ልጅ አገኘው።
ደስ ስላሉት በጣም ደስ ብሎኝ። እንዴት ደስ አይለኝም የኔ ልጅ? እስኪ አስቢው አሁን በረከት የተሽሎት ሲመጣ ልጁን ሲያገኝ። አዎ ቴቴ፣ እኔ ራሴ ቤት ተሽሎት እስከሚመጣ እንዴት እንደጓጓሁ። ተባረክ የኔ ልጅ። ከዚህ የበለጠ የምስራች ከየት ይገኛል? ምኞቴ ምን ነው ዝም አልሽሳ እንዴ? ዜናው አያስደስትም እንዴ? ያስደስታል፣ በጣም ደስ ይላል። የኔ ፈጣሪ ምን ይሳኗል? ምን የሚሳነው ነገር አለ አይደል? ማለቴ በጣም ደስ ይላል፣ በጣም ደስ ይላል። በቃ እንኳን ደስ አሉት። ኪችን እራት ላዘጋጅ። እሺ? መቼም ዝፋኔ ይሄንን ነገር ስትሰማ እንዴት ደስ እንደሚላት። ምን ነው ከፋሽ የኔ ልጅ? አይ ምን መሰሎት ቴቴ፣ ያው መቼም ያውቃሉ ዙፋኔ እንደማትወደኝ። አሁን ገና ማርገዝኝ ስትሰማ ደግሞ ሌላ ችግር እንዳይፈጠርብኝ ብዬ በጣም ፈርቻለሁ። ወይ እሷ እኮ ክፋት የላትም አፏ ነው እንጂ። አሁን ደግሞ የወንድሟ ልጅ መረገዙን ብትሰማ አቤት ደስታዋ እንዴት ደስ እንደሚላት። አይ እቴትዬ አይመስለኝም፣ ምንም አትወደኝም ዙፋኔ ያውቃሉ። እኔ እንጃ ብቻ ስትሰማ ምን እንደምትለኝ ራሱ በጣም ሳስብ ይጨንቀኛል። ወይ ምንም ሀሳብ እንዳይገባሽ። እኔ ደግሞ ሁሉን ነገር እነግራታለሁ ለሷ። አንቺ ምንም ሀሳብ እንዳይገባሽ፣ እሷም ደግሞ ትቀበለዋለች። እንደዛ ይመስልሻል ግን ቴቴ? ነገርኩሽ እኮ ምንም እንዳታስቢ እንዳትጨነቂ። ሁሉን ነገር በእኔ ጣዩ። ደግሞ እኮ አሁን አንቺ መጨነቅ የለብሽም፣ ሁለት ነፍስ ነሽ። ግድ የለሽም የኔ ልጅ፣ ምንም ሀሳብ እንዳይገባሽ አደራሽን የኔ ልጅ። ደህና ዋላችሁ ቴቴ? ደህና እግዚአብሔር ይመስገን። ተመስገን የኔ ልጅ። እኔ ትንሽ ስለደከመኝ ገብቻ አረፍ። እሺ አረፍ በይ። አይ ምን ይሳናሃል አንተ ፈጣሪ። አቤት ዙፋንዬ፣ ወንድምሽ እንዴት ነው? ለውጥ አለው? ደህና ነው እማዬ፣ ፈጣሪ ይመስገን። ዶክተሩን በጣም እየተባበሩ ነው። ውለታቸውን እንዴት እንደምንመልሰው አላውቅም። እንደው ፈጣሪ ራሱ ይክፈላቸው እንጂ። እሰይ ፈጣሪ በልጁ ይካሰው። አሜን እማዬ። ዙፋኔ ደግሞ እኮ የምስራች አለን። የምስራች? ደስ ሲል። ከስንት ጊዜ በኋላ የምስራች ልንሰማ ነው። ምንድነው እሱ? ብርቱካን እኮ እርጉዝ ናት። ምንድነው ያልሽው እማዬ? እርጉዝ ናት? ከማን ያረገዘችው? አንቺ ደግሞ ከወንድምሽ ነው። ሌላ ከማን ታረግዛለች? ምን? እኔ ይህንን በፍጹም አላምንም እማዬ። አላምንም ማለት ምንድን ነው? እንዴት ነው ማምናት? እቴቴ አንቺ አምነሻት እንዳይሆን። ለምንድን ነው ማላምናት? ምን ማለትሽ ነው ዙፋን? እቴቴ እንዴት ነው ማምናት? ወንድሜ እኮ መንቀሳቀስ ራሱ እኮ አይችልም። ይሄ እንኳን ትንሽ እንድትጠራጠር አያረግሽም? አረ በስመ አብ በይ አንቺ ልጅ፣ እባክሽን ኃጢአት ውስጥ አታስገቢኝ እንዴ። ማቅጣበት እያልሽኝ ነው እንዴ አንቺ? በቃ እሱን ነው ልልሽ የፈለኩት። ተየኔ ልጅ እንደው ያልሆነ ነገር አታውሪ። እንደው የሰው ልጅ እንደው ኃጢአት ውስጥ አትክተች እንደው ባልሆነ ነገር። አረ እባክሽን ተይ፣ ግፍ አታምጭብኝ እባክሽ። ጭራሽ ነኝ ግፍ ማወራው? እባክሽ ዙፋን በቃ አሁን አቁሚ። ከዚህ በላይ እኔ ምንም ነገር መስማት አልፈልግም። አንቺ እንደው ብርቱካን ላይ ያለሽ ጥላቻ አይንሽን ደፍኖታል። ምን? ቆይ እማዬ እንዴት ትላለች? በቃ አንቺ ብርቱካን ላይ ያለሽ ጭፍን የሆነ ጥላቻ ነው። ልንገርሽ አሁን ከዚህ በኋላ ይኸውልሽ በሆዷ የያዘችው የልጄን ልጅ ነው። ምንም ነገር እንድትናገሪያት እንድታስቀይሚያትም አልፈልግም። እቴቴ ቆይ እንዴት ነው ይሄን ያህል እውነቱ አልታያለሽ? እውነቱ ልጄ ልጅ ሊኖረው መሆኑ ነው። ይሄን ነመኝ። ለሱ ማረጋገጫ የለሽም እማዬ? ይኸውልሽ ብርቱካን እርጉዝ መሆኗን ለኔ በቂ ነው። ደግሞ ይኸውልሽ እወቂ፣ ከዚህ በኋላ በዚህ ርዕስ ላይ ምንም ነገር መነጋገር አልፈልግም። ይሄ ደግሞ እውነታው መሆኑን ተቀበይ። በቃ እማዬ ስለ ልጅሽ ምንም አያሳስብሽም ማለት ነው? እንግዲህ ፈጣሪ ሰጠ። ለምን ሰጠ ብዬ ከላኛው ጋራ ግብ መፍጠር የለብኝም። ምን ሆነሽ ነው አንቺ ልጅ? እኔ ሌላ መዘዝ ብቻ እንዳታመጨብኝ ነግሬሻለሁ። ኃጢአት ውስጥ አትክተችኝ። በቃ አንቺ የፈለግሽውን ነገር ማመን ትችያለሽ እማዬ። በኋላ ግን እውነቱን ስታውቂ ይቆጭሻልሽ። ጉድ እኮ ነው። ከመቼ ጀምሮ ነው እንደዚህ አይነት ጥላቻ የሰፈነባት ይች ልጅ? እኔ እንደው ምን ባረጋት ይሻለኛል? ኧረ ጉድ ፈላብኝ።
በፍጹም ከወንድሜ ልታረግዛችልም በፍጹም። እቺ ተረከመች። ቆይ እንዴት እርግጠኛ ልሆን እችላለሁ ግን? ሄሎ ዶክተር፣ ይቅርታ በዚህ ሰዓት ደውዬ ረበሽኩ አይደል? አረ ምንም አይደለም። ግን በሰላም ነው? አዎ ዶክተር፣ ግን አንድ ጭንቅላቴ ውስጥ የተፈጠረ ነገር አለና እሱ ልጠይቅ ብዬ ነው። እሺ ምንድን ነው? ጠይቅኝ። ዶክተር፣ አሁን ወንድሜ ባለበት ሁኔታ ማስረገዝ ይችላል እንዴ? ምን ነው እናንተ ልጆች ይህን ጥያቄ ደጋግማችሁ ጠየቃችሁ? ማለት ዶክተር፣ ሌላ ማን ጠይቀዋል? ምን? እሷም ጠይቃለች ማለት ነው? አዎ፣ እንደውም በረከት አሁን ባለው ሁኔታ የጤና ሁኔታ በጣም እየተሻሻለ ነው። ነገር ግን ከዚህ በፊት በነበረው ሁኔታ በረከት በምንም አይነት ሁኔታ ማስረገዝ አይችልም። ስለዚህ ይሄ ልጅ ወንድሜ አይደለም ማለት ነው? ምን አልሽኝ ዙፋን? ይቅርታ ዶክተር፣ በዚህ ሰዓት ደውዬ ስለረበሽኩ በጣም ይቅርታ ዶክተር። አመሰግናለሁ ዶክተር። እሺ ቻው። ወይኔ ወንድሜ፣ ምን አይነት የተረገመ ህይወት ውስጥ ነው የገባኸው? የተረገመች እሰራላታለሁ። ተመስገን። አሁን ትንሽም ቢሆን ጭንቀት ይቀሏል። ጉዳዩ ግን ገና አላበቃም። በረከት ከዛ ዊልቸር ሳይነሳ ሁሉም ነገር መጨረስ አለብኝ። አንቺ አንተ በር እንዴት ነው በግደሽ የምትገቢው? አሁን እውነቱን ትነግሪኛለሽ። ያረገሽው ልጄ ማን ነው? ምን ማለት ነው? የማን ነው ማለት? የበረከት ነው? የበረከትም አይደለም። እውነቱን ንገሪኝ። አንቺ ሴትዮ ጤነኛ አይደለሽም? እናሽ ለምንድን ነው አንቺ ራሱ ባትጠራጠሪ እንዴት ዶክተርን ትጠይቂዋለሽ? ምኑን የጠየኩት እንዴ? አንቺ ከኔ ጋር ችግር ስላለብሽ ነው እንጂ። አሁን እውነቱን ትነግሪኛለሽ? ዙፋን፣ እሱ ነገር መጫወቻ አይደለም። አስቀምጪው። ስታዩ ይሄን ነገር ለመጫወት ያዝኩት ይመስልሻል? ወንድሜ ላይ ይሄንን ሁላ ግፍ ፈጽመሽ እንዴ? እንዴት ብትደፍሪ ነው ከሌላ ሰው ጭራሽ የምታረግሽው? ምን ቢበድልሽ ነው? ተረጋግተሽ ማውራት እንችላለን። ዙፋን፣ አስቀምጪው። ንገሪኝ ብርቱካን፣ ከማን ያረግ